ብሩኖ ምን አባቴ ላርክ ገብርኤልን ይወላችሁ እንጀማያቺ አሎ ይመጃጅ አራዳ ልጆች ይሄን በመሰለ ሁኔታ ዛሬ አሪፍ ደግሞ ልክ ገምቻለሁ አሶስላል ገምቻለሁ በጣም ለመጣችሁ ቴንኪው ብሩኖ ግን ማለት ነው ብሩኖ የኔ ያባኔ ምን ላርገው ገብርኤልን አንድ ሰሞን ከኦዲጋርድ ጋር ማወዳድራችሁት ነበር አይደለ ምድረ ሚዳቆ ይመቸል ለማንኛውም ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚለው ትላንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥክ ሰው ማለት ነው በጣም ፋራና ነው በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሪኮርድ ቆነ ያለው ገባር ብሩኖ ፈርናንዴዝ ሬከርድ እንዳይሰብር ነው መቋጠር ያለበት ኦሬዲ የማንቸስተር ዩናይትድ ትልቁን አሲስት ሬኮርድ በዴቪድ ቤካም የተያዘውን 15 ሬኮርድ 15 አሲስት ሬኮርድ ሰብሮታል አሁን ለሄነሪ ሬከርድ ነው የመጣለው 4 አሲስት አራት አሲስት እኮ ቀላል ነው ነገር ብለን እንዳታስብ ማን ተሳስተሃል ማን ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል 4 5 ማድረግ አይችልም 5 እንደማይችል ሁላችንም እናውቃለን ተረዳኝ አይደል ስለዚህ ከአራቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በወር አንዴ ነው የምትጮሽ ምናምን ገባ ገና 4 ወር ያስፈልጋል ይሄን ራሱ ለማለት ማለት 3 ወር ነው ፕሪሚየር ሊግ የቀረው አንተ ግን 4 ወር ያስፈልጋል በወር አንዴ ስለሆነ የምትጮተው ማለት ገባ አይደል ኮንግራቹሌሽንስ አስቶን ቪላ መወረድ ያለበት ቡድን ስለሆነ እኔ መጀመሪያም ሶስተኛ ያንቺ ህይወት ነው ስላልኩሽ እና እሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም አባቴ እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገ ትልከኛለህ ነው ማለት ገባር ያለ በለዛ አለቀላችሁ እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ የፈጠነ ወይ ለንደን ላክ ወይ አንተን በሊቢያ ወይ በሱዳን ላክ ምረጥ if you happy and you know clap your hands if you happy and you know clap your hands chapa ደስተኛ የሆነ ያጨብጭብ ወየለው ፈለው ኩኪስ ማን ምን አገባኝ አንዱ ፋካ ቦት ዘማባዲ ሁትራፉት ካልተደነተ ምን እንደሞተ ጫወተ ነው ወይኔ ማንቺ እኔኮ አንተ ያለ የቁምር መጣመጣው እኮ ነው እኔኮ የሚያዛዝነኝ ደስታዬን መለስክልኝ ወይኔ ብሩኖዬ አንተም ሰው ነህ 16 አሲስት ፌስኮስ የኔ ጠንበል የኔ አንበሳ ሰው ነህ አንተስ እየገቡ ጎል ወይ አረካችሁኝ አስፈጠራችሁኝ አላህ ይስጣችሁ ብያለሁ በቃ አረ ምን አይነት ቲም ነው ያለን ጋይስ አረ ምን አይነት ቲም ነው ያለን አረ ፉንቅቅ አረገን እኮ ማይክል ካሪክ ብሩኖ ፈርናንዴዝ ቤንጃሚን ሴስኮ ካዝሜሮ ኩኛ ፓሽናቸው ካሪክ ማለት ነው ደመላሽ በቃ ብድሩን የማይመልስ ልጅ አይወለድ ነው ጎብዬ አሞሪም ያስናቀንን እያንዳንዱ ቆጥሮ ነው የተረከባቸው ተበቀልናቸው ገና ምትቀር ያለሽ አንቺ ኦልድ ትራፎርድ ላይ ትገረፍ ያለሽ ማለት ነው ብሩኖ ፈርናንዴዝ 16 ደርሷል ዘንድሮ ለቶፕ 4 ብቻ ሳይሆን ለብሩኖ ነው የምንጮተው 4 አሲስት ነው የቀረው የፕሪሚየር ሊግ የመንግዜም በአንድ አመት ከፍተኛ አሲስት 20 ነው 16 ደርሷል ጎብሸት ካዝሜሮ ሊወጣ ሲል በፎንቃ ጨረሰን ሲዲኤም ሆኖ 7 ጎል ነው ያለው ሲዲኤም እኛ ደግሞ ሴት ፒስ እናገባ ጨመላልቀን አይደለም ጽድት ያለ ካዝሜሮ ይችላል ቤንጃሚን ሴስኮ ሚገርም ተርን ያቺን ባሰቻት አሪፍ ነበረ የብሩኖ አሲስት 17 ይደርስ ነበረ ማለት ነው ኩኛ በመድሃኔ ያለ ምን አይነት አፕግሬድ ነው ከራሽፎርድ ትችላላችሁ ኩኛ ነው እንደውም የማንቼ ልጅ የሚመስለው እንጂ ምንም ራሽፎርድ ውስጡ ምንም የለምና ዩናይትዳውያን እንኳን ደስ ታላችሁ ንጉሳውያን ኮፒ ሊንክ ሪፖርት ሼር ይደረግ ይመቻችሁ ይሄ የተጣለ ቲም በቃ ማሸነፉን ሊያቆም አልቻለም ማን እኔ በየሳምንቱ አንድ ቲም ብቻ ኒውካስትል ብቻ የሚያስደስተኝ ቪላ ምን ሆነ ነው አንድ አቻ ነበራችሁ ለምንድን ነው የምትቸኩሉት እንደዛ ረጋትሉም እንዴ ግልጽ ነው እንደሚገባባችሁ ማን በጣም ነው ማትችሉት ስታስጠሉ ማን ይሄ ሰውዬ ማለት ነው እድሜው ይጣራ ካስሜሮ ጤነኛ ምን ሆኖ ነው ማን ዩናይትድ ማለት ሴት ፒስ ማግባት ስለጀመረ ነው አሁን ፕሪሚየር ሊጉ ላይ በደንብ እየተፎካከረ ያለው የእውነት ምላችሁ ሴት ፒስ ማግባት ጀምሯል ሴት ፒስ አይገባበት ገብቷችኋል ማን ብሩኖ ፈርናንዴዝ 16 ወይኔ ጉዴ በህይወቴ እንደዚህ አይነት አንሰክሰስፉል ሄትዋች አጋጥሞኝ የሚያውቅ አይመስልኝ ብሩኖ ፈርናንዴዝ 16 አሲስት ደረሰ ፕሪሚየር ሊግ ማን ኩኛ ገባ እንደገና የሚያስጠላ ሴሌብሬሽን ደገመው ምንድነው እሺ ቆኛ አናፍጥር ነው እንዴ ባላህ እኔ እንደው ይሄ 11 ሰዓት ጨዋታ ላይ ሁሌ እኮ 0-0 ረፍት ከዛ ይገለበጣል አስቶን ቪላ የኔ እኛን ያገኘ ቢሆን ኖሮ እኛን ለዋንጫ እየሄድን ቢያገኘን ኖሮ እንዲ ቅስማችንን ሰብሮ ይጥለን ነበር ግን ለዚህ ቲም ምንድነው ግር ቄጤማ የሚሆነው
ኩኛም ደነሰው ይንዳንስ በደነሰ ቁጥር ደግሞ እኔ ማስታውሰው ያ የአርሰናሉን ሽንፈት ነው። ሴስኮ ተቀይሮ እየገባ ያገባል። ብሩኖ ከፈርናንዴዝ ምን አለ የሆነ ነገር በቃ አለ አይደል ወይ ሲጠጣ ተይዞ በቀጡት ማናባ ሰጥቶ እንደምታገባ እናይ ነበር። ጭራሽ 2 አሲስት አድርጓል። ሶስተኛውንም አበላሽቶበት ነው። ኧረ አኡዙ ቢላህ ይሄ ክለብ እንደ ቀልድ አለፈለት እኮ ካሪክ ምንድን ነው ያደረገው? ይሄን ቲም ይዞ ነው ሩበን አሞሪም አለ አይደለ ፖርቹጋል ላይ የገነና አሰልጣኝ መጥቶ ያልቻለውን ምን አባህ ቀይረለት ነው? አረ ቆሌ ይገፈፍ። አረ ቢስሚላህ አይ ዘንድሮ ማለት ነው ትርፌ ቆርጣ ተነስታለች። ጀማው የምሬን ነው የምላችሁ፣ ቆርጣ ተነስታለች። ቶፕ ፎሩን እንድች ብያ አላስነካም ብላለች። አሁንማ 3ኛ ደረጃውንም ያረጋገጠች ነው የሚመስለኝ። ጀማው ቆንጆ ፐርፎርም አድርጋ 3-1 በሆነ ውጤት አሸንፋለች። አፍጥር ፕሮግራም ላይ ሆኜ ነው ቪዲዮ መስራት ያልቻልኩት። የምሬን ነው የምላችሁ እና ግን እንኳን ደስ አላችሁ። ያው ቸልሲም ተንበጫጫል። እንግዲህ ሊቨርፑልን ማታ እናየዋለን። በቃ ገብተሻል ቶፕ ፎር እንዳታስቢ ትርፍዬ፣ እንኳን ደስ አለሽ። ተጫውተው እንግዲህ ሰፋ ያለ ነገር ደግሞ እንግዲህ ከፕሮግራሙ ስመለስ ከአፍጥር ፕሮግራሙ በኋላ በሰፊው የምናወራበት ይሆናል። ጀማአው ለማንኛውም የትርፌ ደጋፊዎች ኮንግራ እንኳን ደስ አላችሁ። አሁን እያረጋገጣችሁ ነው፣ ልክ እኛ ዋንጫ እንደምናረጋግጠው ማለት ነው። ገብቶሃል? እኛ ዋንጫችንን እያረጋገጥን አይደል? እናንተ ደግሞ ቶፕ ፎራችሁን በአግባቡ እያረጋገጣችሁ ነው። ይመቻችሁ። ማንቼ ለምን 2 ሳምንት 3 ሳምንት 1 ወር 5 ዓመት አርፎ ይመጣም? እንዲህ ነው የሚያስደስተን የኛው ማንቼ። ቤንያሚን ሼስኮ፣ ብሩኖ ፈርናንዴዝ፣ ካስሜሮ እርክት ጨዋታ የለ እርክትክት የኔው ማንቼ እንዲህ እንድደሰትብህ ነበር የናፈቀኝ። ይመቻችሁ። ኮንግራ የማንቸስተር ደጋፊዎች። እንደው ማን ይሙት እንደ ሌላ እንከፍ የሆነ ቡድን አለ። ፕረባ አትረውም እኮ እናንተ ሲጀመር ምንም እንዲሁ ላጠቅሙ ነገር እኮ ነው። ቶፕ ፎር ውስጥ እኮ ሲጀመር ያላችሁት ራሱ ማለት ነው። አቻ መውጣት ከባድ ነገር ነው። እንደው ይሄ ዩናይትድ የተባለ ቡድን ወዴት ነው እየሄደ ያለው? አረማመዳቸው፣ አካሄዳቸው ወዴት ነው? ይሄ ምንም እየገባኝ አይደለም። እኔ ይሄ ብሩኖ የተባለ ተጫዋች ይዘው ማለት ነው ምንም ማንም ቋጥሮ ሊሳካል። በቃ ብሩኖ ካለ አርፈ ብትቀመጥ ይሻላል። ሰውየው ሌላ ታሪክ ውስጥ ነው። የሆነ በሽታ ምናምን ነገር አለበት። ለምን ነው ለቀማቶ ተከነተ? የሆነ አረቦች ነው ይፈልጉ ነበር እንዴ? ይሳካልን? ይሄ ቡድን ይውደቅ እንዴ? አንዴ መሰላል፣ አንዴ ገመድ እየወረወረ እኮ ከገደል እየወጣቸው ነው የሰውየው። ሀቃችንን የወሰድነው ሀቃችንን አሉ። ኒውካስትል ባጠፋው ለምንድን ነው አስቶን ቪላ የሚቀጣው? ድብድብ ነው ያደረግነው። የእሩምታ ናዳ ነው ያወረድነው። ቤተሰብ የእሩምታ ናዳ ማለት ነው። በቃ 3 ነጥብ ይገባናል። ነግሬሻለሁ። ቶፕ 3 እኔ ነኝ የምጨርሰው። የምን ሼባ ምናምን ማንንም አልሰማም። ቶፕ 3 እኔ ነኝ የምጨርሰው። ሼሽኮ ይመች እግዚአብሔር። በቃ እሱ በቃ እኔ እግዚአብሔር ለሱ ቃላት የለኝም። ኩኛ አረብ ዛሬ በቃ ሙሉ ስኳዱ ማለት ነው ጥሩ ነበር። ይመቻችሁ። ለማንኛውም ሼር ኮፒ ሊንክ እያደረጋችሁ እኔ ግን የዩናይትድን ጨዋታ በተመለከቱ ቁጥር አንድ በጣም የሚገርመኝ ነገር ቆይ የዩናይትድ ደጋፊዎች ምን ብላችሁ ጸልያችሁ ነው የተጫዋች ክለባችሁ ውስጥ የሚጫወተው? ማለት የምር እኮ አንዱ ነው 6 ተጫዋች እኮ ነው አንተ። አረ 6 ተጫዋች ራሱ ማርያምን የዚህን ተጫዋች አክል ሚና ይሉ አንተ እንዴት አባቱ አንተ ዩናይትድን እኮ ያለዚህ ተጫዋች ማሰብ እንዴት ነው? በቃ አረ በስ ኤቭሪ ፓሶቹ በቃ የሆነ ነገር የሚፈጥሩ በቃ 2 አሲስት አደረገ በዛሬው ጨዋታ ራሱ ሪከርድ ይስበር ያርግለት እግዚአብሔር። እንዴት የሚችል ተጫዋች ይችላል በእናታችሁ። እኔ በዚህ ቪዲዮ ማናችሁን ፎሎ አታርጉ። ክርስቶስ ግን ብሩኖ ፈርናንዴዝ እኔ ሁሉ ጊዜ በቃ የሚገርም ጨዋታ በተጫወተ ቁጥር ቪዲዮ ሰራለሁ። ግን በቃ ይችላል በቃ ከጨዋታ በቃ አቋማው ሁሉ ጊዜ በቃ ሚን ካራክተር ሁሉ ጊዜ ጨዋታው ኮከሙን አይሰደችው እንዴ? በእርግጠኝነት እሱ ነው የሚሆነው ብዬ ነው። እንዴት አባቱ ነው የሚችለው አንተ? ኧረ በፈጣሪስ እኔ በቃ ስለዚህ ተጫዋች ቃል ይዲ ማርያምን ይችላል። ማርያምን ከልቤ ነው በጣም ነው የሚችለው። ቢስሚላህ ዛሬ ቢስሚላህ ብቻ አይደለም አልሐምዱሊላህ ነው የምለው። የኛው ዩናይትድ ማን ዩናይትድ አስቱል አንድ ረመረመው። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ገና አላፈጠርኩም ግን በሳፋ በላለሁ በኋላ እደርሳለሁ። በቴብር ብቻ ነው አሁን ግን በኋላ የምግብ ገንዳ ውስጥ እገባለሁ። ከዛ በፊት ከሃኒድ ከዶሮ ካርሱ ከሁሉ ነገር የሚበልጥ 3 ነጥብ አግኝቻለሁ። አስቶን ቪላን ቀጥምጥም አድርጌ እዛው የለመርክበት ብየዋለሁ። ኦልድ ትራፎርድ ላይ መጥቶ አስቶን ቪላ የለም ፊት አንሰጠውም። በቀን ነው የተበቀን ነው። ብሩኖ ዛሬ ይለያል። ቢስሚላህ ሰዎች 4 እኮ ነው የቀረው ሪከርድ ለመስበር የነ ሄነሪ እና የኬዲቢ። እንደውም እኮ ቢጠቀሙ ኖሮ እኮ ዛሬ ራሱ ቢጠቀሙለት እኮ
ይነጥቅ ነበር። ረቢስ ካዝሜሮ ባለ ረቢስ ሚላ ክረምት ሊለቅብን ይመስላል። አሁን ሴስኮሳ ኩኛሳ ያይቱን እንጥራ። ከረፍት በኋላ ይሄ ቡድን ሊለወጣል ምን እንደሆነ አላውቅም። ረቢስ ሚላ ወላሂ በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። እንደው አላህ እድሜያችሁን በሙሉ እንደው ደስ ያሰኛችሁ ዩናይትድ ፋሚሊ። እናንተ የሀያሉ ዩናይትድ ደጋፊዎች ናችሁ እና እንኳን ደስ ያላችሁ። ይሄ ይገባችኋል። ከዚህ በላይ ነው የሚገባለኛ፣ ግን በጊዜ ሂደት ይመጣል እና ዩናይትድ ፋሚሊ እስቲ በዱል የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ አልነገሩሽም ወይ 1 2 3 ፒስ የወያላን ጌታ ሰጠናት ማታ ሴት ፒስን አፈጠርኩባት፣ ሁለተኛ ኩኛ ደገመባት፣ ሶስተኛ ደግሞ ቤንጃሚን ሴስኮ ዘራት ለብሩኖ ሚጌል ፈርናንዴስ ሲባል ሙሉ የአርሰናል ተጫዋቾች ዛሬ ማሳውኑ ለመስዋዕትነት እንዲቀርቡ አቋማ መግለጫ አውጥተዋል። አይ ዩናይትድ አረ በፈጣሪ ይሄ ሜንታሊቲ እኛም ትናንት ይዘነው ብንገባ ዌስታ የምናሸንፈው ጌም ነበር። ምንድነው የሚሰሩት? አንተ እግዚአብሔርን ካዝሜሮ እድሜው ስንት ነው? እንዴ ነው እንደዛ የሚያደርገው? አንተ ሴት ፒስ ላይ እኮ ከሰሩ በኋላ ራሱ እንደዚህ ጨዋታ መጮት የጀመሩት ምን አይነት እንቅስቃሴ ተሳዩት? ብሩኖ ፈርናንዴዝ አንተ ኧረ ወይኔ እንዴ ነው የሚችለው? እንዴ ነው የሚችለው? አንተ ስንት አሲስት 16 አልተሳሳትኩኝ አሲስት ደርሷል ፕሪሚየር ሊግ ላይ። ይሄም ሴሌብሬሽኑ ደገመው። በቃ እንዳለ የማይሆን ስራ ነው እየሰሩ ያሉት። ቡርኑ ሜንታሊቲው አስቶን ቪላን ቀስ በቀስ ነው የጣሉት። እንደዛ ለዋንጫ የሚፎካከር የነበረ ቲም አስቶን ቪላ ግምት አለ። ሊቨርፑል የሚመጣላል ካንተ ከቪላ ኩልን ለ51 ዛሬ ካሸነፈ ቼልሲና ቪላ በቃ ወረዱ ማለት ነው። ቶፕ 4 እነዛ ብቻ ሆኑ። ማንቸስተርና እንትና ይገባሉ ማለት ሊቨርፑል። በፈጣሪ ምን አይነት ኧረ ወይኔ እንደዚህ መቀየር እንደሚቻል አላውቅም ነበረ። የሰው ልጅ አምጥተህ ማለት ከኔ ካፕቴን ከኔ ከብሩኖ ሚጌል ፈርናንዴስ ጋር ታወዳድርና ውርድ ከራሴ አባቴ የመንግስትን የማንቸስተር ምርጥ አሲስት በአንድ አመት 15 አሲስት በጥሶላል። በቅርቡ ደግሞ የሄነሪና የኬዲቢን ይበጥስላል የእንግሊዝ ፕሪሚየር ሊጉን ማለት። ከዛ አልበ ትቀመጣለህ ከሰው ልጅ ጋር እሱን እንዳታወዳደር ብዬ ሰው ነው እንዴ? ቆይ ሰው ነው እንዴ? አንዳንድ ቤት እኮ ላቃል አንዳንድ ቤት ካፕቴን እኮ 5 አሲስት እኮ ነው የሚወራለት እኮ። እኛ ጋር እኮ 16 እኮ ነው። ተራራቀን ተለያየን እኮ እውነት ተለያየን እኮ ወያላ። ወይኔ ሳልነግርህ ኧረ ብሩኖዬ ለአንቺ ማቆምልሻለሁ ሐውልት ቆለየና ብያለሁ። ይመችሽ ብሩኖዬ። እንደዚህ በተሻሻሉበት ዘመን ኧረ በስመ አብ ይሄ ሰውዬ ተውት፣ ብሩኖ ፈርናንዴዝን ተውት። 16ኛ አሲስት ነው መሰለኝ ዛሬ ያደረገው። 4 ነው የሚቀረው ሪካርዱን ለመስበር የኬቨን ዴ ብሮይን እና የቲየሪ ሄንሪን ማለት ነው። 8 ጨዋታ አለ በእርግጠኝነት የሚደርስበት ይመስለኛል። ሜዳ ላይ ራሱ ኧረ ለሼሽኮ ራሱ የሰነጠቀለት ኳስ እኔ ሼሽኮ ማለት ነው በቃ ዛሬም ተቀይሮ አግብቷል። ባይዞ በቃ የሚገርም ከቤንች ላይ እየተቀየረች ታገባለች። ሲያስጀምሮም ያገባል። ቀለል አድርጎ ለኩኒያ ሳለፈለት የሆነ ኳስ ኩኒያ ደግሞ እንደዛ አይነት ቦታ ላይ አይሰማም፣ ሮጥ ያልፋል ምናምን ይጨርሳል ማለት ነው። በስማም ሲማማቱ በዛ ላይ ለማውጣት ምናምን የዮሮ ራሱ ዛሬ ምርጥ ነበር። ታከል እየገም ሜኑ ራሱ ኧረ በስማም እንዳትጠጋኝ ብሎ ቪላን ወደ ታች ልቆታል። ማንቸስተር ዩናይትድ 51 ነጥብ ነበራቸው 54 አድርጎታል ማለት ነው። ዩናይትድ ይመቻችሁ። ይሄንን ቴሌግራም ናውን ፕሬዲክሽንስ ብላችሁ ተቀላቀሉ። ትኬቶች አሉ በየቀኑ። ከዚህ በኋላ እኔ በእውነት ነው የምላችሁ አንድ ሰው ብሩኖ የሰው ልጅ ነው ብሩኖ ሰው ነው ብሎ አንድ ሰው እንዳይከራከረኝ ጭራሽ ምንም መስማት አልፈልግም። እንደዚህ አይነት ክርክር ብሩኖ ሰው አይደለም፣ የሰው ልጅ እንዲህ ሊያስብ አይችልም በምንም ተአምር። አንተ ምን አይነት ተጫዋች ነህ? በመድኃኒዓለም አንተ እኔን ሰው አይደለም ይላል ብለልባቸው ስለሚቻል በቃ ስለሚቻል ስለምንችል አለቀ። ከሞስ 3-1 ይመቸን። እመጣልሃለሁ፣ ጨፍርብሃለሁ፣ ገና እመጣልሃለሁ። ከሞን ዩናይትድ ቫሞስ ማንችዬ ግባ እናውጣው። በስመ እንዴት ነው የምትችሉት? ማቲያስ ኩኛ እንዴት ነው የምትችለው? በክርስቱ ማን ወንድ የሆነ ከቶፕ 4 እንደሚነቀንቀን የምናየው ይሆናል። እስኪ የትኛው ወንድ ከቶፕ 4 እንደሚያስወጣን ማለት ነው። ቻምፒየንስ ሊግ እንገባለን እኛ ወያላ አይደለንም። 5-6 ዓመት ዝም ብለን ከቻምፒየንስ ሊግ ርቀን
ዩኤፋ ራሱ ገብቷል ይደብረዋል። እኔ ኮታውን ከፍ አድርጎት ምናምን የሆነ ህግ አውጥቶ ዩናይትድን ቢያስገባ ይቀሏል። ዩናይትድ ሲኖር ነው ቻምፒየንስ ሊጉም የሚደምቅለት ተመልካቹ የሚጨምርለት። ገብቶሃል አይደል ፓፓ? ቻምፒየንስ ሊግ እንገባለን ቶፕ 4። ክሊኒካል ማቲያስ ኩኛ ምን አይነት ፊኒሺንግ ነው! በስ እኔም ጭራሽ ማንም አይጠብቀውም እንደዛ ይመቷል ብሎ ማለት ነው። እና ምን አይነት ፊኒሽንግ እንደሆነ አላውቅም። ከዛ ትንሽ ተስፋ ነበረቻቸው። ጀለስ መጣና ዛሬም ተቀይሮ ጎል ማስቆጠር ችሏል። ይሄ የአየር መቆሚያ የመሰለ ተጫዋች ዘሎ እኮ ነው። ተመልከቱት የት ሊሄድ እንደሆነ፣ የትኛው ሚሳይል ሊመልስ እንደሆነ አላውቅም። እኔ በደንብ ግን ተጨማሪ ጎሎችን ማስቆጠር እንችል ነበር፣ ስፔሻሊ 3-1 ከሆንም በኋላ ግን በቃ እነሱም ተስፋ ቆርጠው በቃ አልቆ ነበር 3-1 ላይ ማለት ነው። ግን ተጨማሪ ጎል 5-1 ምናምን ቢያንስ ማለቅ ነበረበት ብዬ አስባለሁ። የሴስኮ ፓሲንግ በቃ ድክም ምን ያደረገኝ ማለት ነው። ኦልሞስት በቃ አማድ የሚያስቆጥረው ኳስ ነበር። ምን የሚሉት ፓስ እንዳደረገ አላውቅም። ለማንኛውም 3-1 ሆኖ ኦልሞስት ጨዋታው በቃ ያለቀ ይመስል ነበረ። በደንብ ነው እኔ ከምንም በላይ ደስ ያለኝ ጌሙን ኮንትሮል ማድረግ የቻልንበት መንገድ በጣም በቃ ዩናይትድ ትልቁ ችግር አንደኛው እሱ ነበረ። በቃ የፈለገው ጎል ቢያገባ በቃ ለ2 ደቂቃ ጌሙን ኮንትሮል ማድረግ ይከብደው ነበርና ዛሬ እንዴት ኮንትሮል እንዳደረገው ጨዋታው ሲጀምር ማን ቱ ማን ፕሬሲንጋችን በጣም የሚገርም ነበር። በቃ ቪላን ማን ቱ ማን ፕሬስ አረግ ነው እኛን ማድረግ አይችሉም። እንደዛ ገብቷል። በደምን ሙቤሞ እዚህ ተከላካይ ጌም ስለ ማን ቱ ማን ፕሬስ ዩናይትድ ማድረጋቸው እኛ ግን በደንብ አድርገናቸው ነበረ። ሲስተም ስለሆነ ሲስተሙን በደንብ ፍርክስክሱን አወጣ ነው ማለት ነውና የሚገርም ጨዋታ ነበረ። ጌሙን ተቆጣጥረነዋል። ለማንኛውም ቪላ ለኒውካስል ሰተሽ፣ ለወልቭስ ሰተሽ፣ ለቼላው ሰተሽ፣ ለኛ ሜዳችን ድረስ መተሽ መከለኪበት ምንም አይነት መንገድ ማንም ያዳምጥሽ የለም። ቶፕ 4ኛ ነው እኛ እንደው ያለ 5-6 አመት ከቻምፒየንስ ሊግ አንድረቅም። የኔ ጌታ ምን አስበህ ነው? ማንቸስተር ዩናይትድስ ባክ ማለት ዛሬ ነው። በቃ ማንቺ ተመለሰችው ለኔ ነው ዛሬ። ቪላን አስተናግዶ ትራፍሪ ጥፍጥፍ አድርጎ ሸኝቶታል። በቃ ክሬዲት መስጠት ካለብን ክሬዲት እንሰጣለን እኛ ንፉግ አይደለም ሌላው ደጋፊ። ብሩኖ ፈርናንዴዝ ግን እንዴት ነው የምትችለው? ከምር በቃ ማንቸስተር ዩናይትድን ያለ ብሩኖ ፈርናንዴዝ ማሰብ በጣም ከባድ ነው። ዘ ቤስት አታኪንግ ሚድፊልድ ኢን ዘ ፕሪሚየር ሊግ በቃ ትችላለህ ብሩኖ፣ ከምር ትችላለህ። በቃ ማንቺን ያለ ብሩኖ ማሰብ በጣም ከባድ ነው። በዚህ ታሽ ከቀጠልሽ ቦታ ታውቂያለሽ ለሲቲ ሁላ ታሰጊያለሽ ለሁለተኝነት አይደለም ለቶፕ 4 ማለት ሊቨርፑል እና ቼልሲ እንደሆነ አቋማቸው የሰሙን በቃ አይታው የለ ወርዷል። ቪላቱ በቃ አይመጥኑም የቦታው። ማንቺ ግን ይመችሽ። ለዚህ እኮ ነው የምትናፍቂኝ የኔ ደስታ ምንጭ። እኔ እኮ አንቺን ካላየሁ የማብደው ለዚህ ነው እኮ የኔ ደስታ ምንጭ። እኔ አባት እንደ እኛ እንርመጠመጡ የለኝ አትዚህ እዛ እንቋጥራለን። እኛ የደስታችን ምንጭ ማንቼ ፎንቀን ኧረ ቢስሚላህ በቃ ኦልትራፎርድ ድምቀት ነው። ኦልትራፎርድ ዳንስ በዳንስ ነው። ያስፈጠራችሁን አላህ ያስፈጠራችሁ፣ እንደው አላህ ያስፈጠራችሁ እናንተ። ቡሩኖዬ ይቻላል። በቃ ስለሚቻል እኮ ነው። በቃ አንተ እኮ ስለሚቻል ነው። ሴስኮ እኔ ተቀይሮ ገብቶ ቅስፈታዊ ጎል የሚያገባ ስለሚቻል ነው። ስለሚቻል የኔ የደስታ ምንጮች አንርመጠመጥም ከዚህ በኋላ። ማን ነው ሲቲ፣ ማን ነው ወያላ፣ ማን ነው ዲበ፣ ምን አገባን? በቃ ማንቼ ፍራን። ምንድነው እየተፈጠረ ያለው ጓዶች? ለምንድን ነው በዚህ ደረጃ እንዲደሰቱ የምንፈቅድላቸው? እንዴትስ ነው ይሄ ነገር ሊፈጠር የቻለው? አንድ ሊያስረዳ የሚችል አካል አለ በዚህ ጉዳይ? የአቋም አባል የሆነ ሊያስረዳ የሚችል እነሱ አለ? በከተማ ውስጥ የቀሩ አንዳንድ ርዝራዦች አሉ። እነዛን ርዝራዦች መንጥረን እስክናወጣ ድረስ አቋማ ስራውን አይፈታም። አሁንም ወደፊት አርሰናል ይቅደም፣ የአቋጣሪ ይውደም፣ አቋማ ሴንትራል ኮማንድ። ማንቺዬ ንጉስ ነው አይደለም ለፍላፊ አስቶን ቪላን ጠርቶ አላጋት በጥፊ ይበልልኝ። አንዳንዱ አለ እንጂ የዋንጫ ቡድን ነኝ ብሎ ተጨንቆ የሚያሸንፈው። ግባ እናውጣው ፎቃቃ ወያላ። ጫማ ሁለተኛው ሲጀመር የኛ ነው። በቃ ሁለተኛ ለምንቀመጠው እኛ ነን። ይኸውልሽ አዳም ምድረው ወያላ ገና ትፈነጃለሽ ማለት ነው። በቃ ቪላን 3-1 ልጥልጥ ነው ያደረግናት ማለት ነው። ጀመው ይቀጥላል። አሁን እኛ የምንጮተው ሲጀመር ለሁለተኛ ደረጃ ነው። በቃ አንደኛ እንዳለን በ9 ነጥብ ሰፍቷል። አርሰናል ኦልሬዲ ሊበላም ላይበላም ይችላል አይታወቅም፣ ግን የመብላት ቻንሱ ከፍ ብሏል። ሁለተኛ እኛ ነው። ሲቲን ራሱ እናስጥለዋለን። ጀመው ጌታ ዛሬ የሚገርም ነበረ። ቡርኖ ማኖፍ ዘማች ነበረ። ሴስኮ ተቀይሮ ገብቶ የሚገርም ጎል ነው ያስቆጠረው። ብቻ ዛሬ አበደቀን ነበረ። ኔክስት ላይ እንገናኛለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳችሁ። እስኪ ለዚህ ድንቅ ተጫዋች እያጨበጨብን ክብሩን እንሰጠዋለን ማለት ነው። ዛሬ እንግዲህ የዴቪድ ቤካምን ሪከርድ ሰብሯል ማለት ነው። በአሲስት በአንድ ሲዝን 16ኛ ሪከርዱን ያደረገው። ገና የሄነሪ እንዲሁም የኬዲቢ ሪከርድ ይሰበራል ማለት ነው።
ብሩኖ በእናትህ በእግዚአብሔር ስም እያንዳንዱ ፓሶቹ እያንዳንዱ የሚነጥቀው ኳስ ስንት እየባከነብህ እንደው በክለባችንም ከ100 በላይ አሲስት ከ100 በላይ ጎል ያስቆጠረ ሶስተኛው ተጫዋች ነው ማለት ነው። 100 አሲስት 105 ጎል ምናምን ብሩኖ ፈርናንዴዝ አረ ጋይስ ብሩኖ ፈርናንዴዝ ግን ምን አይነት ተጫዋች ነው? የምሬን ነው የምላችሁ። በዚህ ጨዋታ ላይ አሁን 1-3-4 ንጹህ ጎል መሆን የሚችሉ ቻንሶችን ክሬት አላደረገም። ቤንጃሚን ሴስኮና ዳሎት ያመከኑበት ኳሶች በራሱ ማለት ነው ትልቅ የሚባሉ የጎል አጋጣሚዎች ነበሩ ማለት ነው። 16ኛ የፕሪሚየር ሊግ አሲስቱ ላይ በመድረስ በፕሪሚየር ሊጉ ከፍተኛ ቶፕ አሲስተርነቱን እንግዲህ እያስቀጠለ ይገኛል ማለት ነው። በማንቸስተር ዩናይትድ ታሪክ 1999 ዴቪድ ቤካም የያዘውን የ15 አሲስትን በአንድ የውድድር ዓመት በማሻሻል እንግዲህ 16 በማድረግ የግሉ ማድረግ ችሏል ሪከርዱን። ከዚህ በተጨማሪም በፕሪሚየር ሊጉ እንደሚታወቀው በአንድ የውድድር ዓመት ብዙ አሲስቶችን ማድረግ የቻሉት ቴሪ ዳንኤል ኦነሪና ኬቨን ደብረን እንደሆኑ ይታወቃሉ። 20 አሲስቶች ናቸው ሁለቱም በአንድ የውድድር ዓመት ማስመዝገብ ችለው የነበሩት። ብሩኖ ፈርናንዴዝ ገና ከወዲሁ 16 አሲስቶችን ማስመዝገብ ችሏል። የሁሉ ኳሶችም እየመከኑበት ገና ማለት ነው። 4 አሲስቶች ብቻ ናቸው የሚቀሩት እነዚህን አሲስቶች ለመጋራት ማለት ነው የቴሪ ዳንኤልና ኬቨን ደብረንና ሪከርድ ለመጋራት ማለት ነው። ከዚህ በኋላ 8 ቀሪ የፕሪሚየር ሊግ ጨዋታዎች አሉ። በግማሹ እንኳን አንዳንድ አሲስት አደረገ ቢባል ብሩኖ ፈርናንዴዝ እነዚህ ሪከርዶች ላይ መድረስ ይችላል ማለት ነው። ኤኒዌይ ግን በጣም የሚለይ ተጫዋች ነው። ለኩኛ ያደረገውን አሲስት ግን ተመልክታችሁታል። ምን አይነት ስሩቦል ነበር ያደረሰለት ቤንጃሚን ሴስኮ ያመከነው ኳስ ራሱ ማለት ነው። ያንን ኳስ አሁን ለማንም ማቀበል አይተበቀበትም። 9 ቁጥር ነው ከግብ ጠባቂ ጋር ተገናኝቷል። ለምንድን ነው ለማቀበል የሞከረው? ለማንኛውም ግን ብሩኖ ፈርናንዴዝ በጣም የሚገርም ግስጋሴ ላይ ነው የሚገኘው። ለማይክል ካሪክ ክሬዲቱን መስጠት አለብን ብዬ አስባለሁ። ከ6 ቁጥር ወደ 10 ቁጥር ከመጣ በኋላ ሌላ ታሪክ ላይ ነው ልጅ ያለው ማለት ነው። ለማንኛውም እናንተ ስለ ብሩኖ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይሄንን ጨዋታ አሸንፈን ቅጥል እያልኩ ነው። እግዚአብሔርን ቅጥል በቃ ጨዋታውን እያየሁት ራሱ ቅጥል እያልኩ ነበር። ምን ቅጥል እንደሚያደርገኝ ታውቃላችሁ? በአሞኒም ጊዜ ጣልናቸው ነጥቦች ያ አቻ ወጣንባቸው። አቻ መውጣት የሌለብን ጨዋታዎች፣ መሸነፍ የሌለብን ጨዋታዎች። በስመ አብ እነሱ ነጥቦች አግኝተን ቢሆን ኖሮ ዛሬ የት ነበርን? እግዚአብሔርን ወይኔ ናደርኩ እግዚአብሔርን። እሳት አመድ ወለደ። ተሳስቷል። ያራዳ ልጆች እሳትን ነው የወለደው። ሰር አሌክስ ቻማን ፈርጉሰን ማይክል ካሪክን ውነኛ ሰው አድርገውታል። ያራዳ ልጆች ፈርጉሰን እንደሚታወቀው ፈርስታፍ እንደምንም ሊለዝልህ ይችላል። ክለቡ ግን ገብቶ መልበሻ ክብል ሲወጣ እሳት የነካው አንበሳ ሆኖ ነው የሚወጣው። ይህንን ነው ዛሬም ማይክል ካሪክ ያሳየን። ሰከንድ ሃፍ ምን አይነት ጉድ የሆነ ክለብ እንደሆነ ማንቸስተር ዩናይትድን ተመልክተናል። አይፈራ አይኮራ ያራዳ ልጅ ደረቱን ነፍቶ ይጮታል። ደረቱን ነፍቶ 3 ነጥቡን ይዞ ይወጣል ማለት ነው። ያራዳ ልጅ ማይክል ካሪክ ዘገየ እንጂ ከዚህም በላይ ሊሆን ይችላል። እጅግ በጣም አስደናቂ ብቃት፣ እጅግ በጣም አስደናቂ ቦታ ላይ ይገኛል አሁን የማንቸስተር ዩናይትዱ ክለብ ማለት ነው። ያራዳ ልጆች በሚያስገርም ሁኔታ አስቶን ቪላን በኩርኩም ወደ ታች ደፈቀው። ሌላ ነገር የለውም ነው የምልህ። ቦታ ይሄ አይደለም፣ አይገባህም፣ ዝቅ ልትል እፈልጋለሁ ብሎ አስገድዶ አደረገው። ያለምንም ጥያቄ ነው የምልህ። እጅግ በጣም አስገራሚ ነበረ። ቡድኑ አጣብቂኝ ውስጥ ሆኖ እንኳን ካሪክ የሚቀይረው አጥቂ ነበር፣ ለዛም ሰርቶለታል። ሴስኮን ቀየረ፣ ሴስኮን ማገባ ማለት ነው። ማንቸስተር ዩናይትድ አውሬ ሆኗል። ያራዳ ልጆች ዩናይትድ ፋንስ ፋሚሊ፣ እኔ በህይወቴ ብሩኖ ፈርናንዴዝ እኛ ቤት እንኳን ባይሆን ዋንጫ በልቶ ባላንዶሩን ይዞ ማየት ፈልጋለሁ። በህይወቴ የሱን ይሄንን ስኬት ማየት ፈልጋለሁ። ወይኔ ብሩኖዬ ላንተ ያድርግልህ ምንም አለ። ዛሬ ከቪላ ጋር የነበረው ጨዋታ ላይ ቁልፉን ሚና የወሰደው ብሩኖ ፈርናንዴዝ። የብሩኖ ፈርናንዴዝ ክሬቲቪቲ ነው ዩናይትድ ዛሬ 3 ነጥብ ከአስቶን ቪላ እንዲወስድ ወሳኝ ጨዋታ ለኛ ለቶፕ 4 ወሳኝ ጨዋታ ነው። የሱ ክሬቲቪቲ ነው ያ ቪላን ዲፌንስ እና ሚድፊልደሩ ስፔስ ፈጥሮ እኔ አላቅም የብሩኖ ውለታ በምን እንደምንከፍል አላቅም። ብቻ ይሄንን ትልቅ ምኞትን የመኘለታለሁ። እውነት እሱን ስላገኘን እድለኞች ነው። ብሩኖ እንወዳ ማንቸስተር ዩናይትድ ሰው ነው ብለን ካልን ልቡ፣ የጀርባ አጥንቱ፣ ኩላሊቱ፣ ሳምባው ሁሉ ነገሩ ማለት ብሩኖ ሚጌል ፈርናንዴዝ ኤል ማግኒፊኮ። ምን አይነት አስደናቂ ተጫዋች ነው ጋይስ! በየሳምንቱ አፋችን እንዳስከፈተ ዩናይትድን መቼም ቢሆን ተስፋ እንዳይቆርጥ የሚያደርግ ብቸኛ ተጫዋች ቢኖር ብሩኖ ፈርናንዴዝ ነው። በዚህ ሰዓት ጋይስ ዛሬም 2 አሲስቶችን ማድረግ ችሏል። አስቶን ቪላ ነጥብ ለመውሰድ በተቃረበበትና በተገዳደረበት ሰዓት ለማንቸስተር ዩናይትድ እንደተለመደው የቁርጥ ቀን ልጅ ሆኖ 2 አሲስቶችን፣ አንድ ለማቲያስ ኩኛ አስደናቂ አሲስት
አንድ ደግሞ ለካዚሜሮ ከማዕዘን ምት የተነሳ ኳስ ለቤንጃሚን ሼሽኮም ሁለተኛ ጎል ማስቆጠር የሚችልበትን እድል ፈጥሮለት ነበር። ቤንጃሚን ሼሽኮ አልተጠቀመበትም። የዴቪድ ቤክሃምን የረጅም ዓመት ሪከርድ የ15 አሲስት 16 አድርጎ አሻሽሎ ሪከርዱን በእጁ ተቆጣጥሮታል። ምን አይነት አስደናቂ ተጫዋች ነው ጋይስ! ከሳምንት እስከ ሳምንት ለማየት የማይሰለች ማንቸስተር ዩናይትድ አለኝ የምትለው ውድ ሀብቷ ብሩኖ ሚጌል ፈርናንዴዝ ማንቸስተር ዩናይትድ ከአስቶን ቪላ ጋር በነበረው የቶፕ 4 አደገኛ ትንቅንቅ 3-1 ጨዋታውን በማሸነፍ በቶፕ 4 ላይ ያለውን ቦታ አደላድሎ ሶስተኛ ደረጃውን አስቀጥሏል። ለማንኛውም ስለምሽቱ የብሩኖ ፈርናንዴዝ አስደናቂ ፐርፎርማንስ እንደዚሁም የማንቸስተር ዩናይትድ ድል ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ካሪክ ለፔፕ ጋርዲዮላ፣ ማንቸስተር ዩናይትድ ለማንቸስተር ሲቲ ቆንጆ መልእክት ያስተላለፉበት ጨዋታ። ማንቸስተር ሲቲ በቀሪዎቹ ጨዋታዎች ወገቤን የምትል ከሆነ እኛ ዩናይትዶች ሁለተኛ ደረጃን ራሱ ልንረከብክ እንችላለን ብለው መልእክት አስተላልፈዋል። ለማን ሲቲ በሜዳው 3-1 ቤንጃሚን ሴስኮ ምቾት ላይ ነው። ብሩኖ ፈርናንዴዝ ሪከርድ ለመበጠስ እየተሯሯጠ ነው። ቆንጆ ዩናይትድ የተመለከት ነው ዛሬ። ቶፕ 4 ጥያቄ አይደለም ዩናይትድ ቤት። ዩናይትድ አሸነፈ። በጣም ደስ የሚል ነገር ነው። ለመሰላችሁ ለኛ ጠቀመን። አሁን በግርግር እኛ ተጠቀመን። አስቶን ቪላ ቀስ እያለ የተንሸራተተ ይወርዳል። አቻ ቢወጡ አሪፍ ነበር እውነት ለመናገር ግን ዩናይትድ ማሸነፉም አሪፍ ነው። ምክንያቱም አስቶን ቪላ ከዚህ በኋላ ከነ ሊቨርፑል ምናምን ስላለው ጨዋታ ይወርዳል። ዛሬ ብቻ አውጣኝ ቶተናም። በቃ እኔ ምንም አልፈልግም። ውለታ ይኖርብኛል። በልጆች ታገኘዋል። ሚኮ እንደው በቃ ዛሬም ብቻ እኔ ምንም አልፈልግም። አንፊልድ ነው አይኖ ያለበዚያ ትወርዳለህ። እወቅ እሱን ደግሞ መደዳ ተቀጥቅጣን የመጣው በቃ እንደው ዛሬ የሆነ ነገር አድርግና ወደ ራስ ተመለስ። አይኖ ደግሞ ቶተናም ትልቅ ቲም ነው። በቃ ነበርሽ ትልቅ ቲም ነበር። አሁንም ያ ዲኤንኤ በውስጣችሁ ካለ እነ ኮሎሙአኒ አስቡ፣ ዣቪ ሲሞንስ የሚገራርሙ ተጫዋቾች እኮ አሉት። በቃ የሆነ ነገር አድርጉ እንደው አደራችሁን ማለት ነው። በቃ ዛሬም ብቻ ይሄ የሆነ የደነበረ አሰልጣኝ ነው የቀጠራችሁት። ምንም የሚያውቀው ነገር የለም ግን በቃ እንደው ምን የሆነ ነገር ያሳስታችሁና የሆነ ነገር ፍጠሩ። ሊቨርፑልም ብቻ ዩናይትድ ምርጥ ስራን የሰራችሁት። በቃ እውነት ዩናይትድ እንዲህ እጃችንን ይዞን ቶፕ 4 እንደማስገባት ቁጠሩት። የዛሬው የምሬን ነው የምነግራችሁ። አሪፍ ነው። አደራ ሚኮ እንደው አደራዬን እንዳትበላ። ያው ከተሸነፍክ ማለት ወርድብሃለሁ አልምርህ። እናንተ የምራችሁ ነው እንዴ? የምራችሁ ነው እንዴ? ለዋንጫ ነው ምናምን እንጫወተው ስትሉ የነበረው እንዴ? ምን እሺ ነው? ምንድን ነው ይሄ ስኮር? ምን ጉድ ነው? ኧረ በስመ አብ! አስቶን ቪላ ማን ተመለሳለ? ማን ልብህን ይመለስልህ ብሎ ማን ፍቃድ ሰጠ? መጀመሪያ አንደኛው ጎል ሲቆጠርብህ እንደደነገጥክ በዛው ብትቀጥል ይሄ ሁሉ አልነበረም። ድንጋጤህን ምን እንደሰለበው ምን ሙክክ እንዳደረገህ መድኃኒዓለም ነው የሚያውቀው። ማንቸስተር ግን ይመቸው። የዛሬ ማንቸስተር ይመቸው። ሌላ ሌቭል ውስጥ አሁን ከትንሽ ደቂቃ በኋላ ደግሞ የኛ ጨዋታ ነው። እንደው በመድኃኒዓለም እንደው በእግዚአብሔር እጅ ነው ያለው። ታርንስሎት እንደው ልለምን ሩብ ጉዳይ ነው የቀረኝ። ሩብ ጉዳይ አሁን በዛሽ ዶሮ ካሳረድከን ደግሞ በቃ ፍግም ብዬ ሬሳ የማይገኝም። እንደው ልለምንህ ጉድ እንዳታረገን። መቼስ በዛሽ ዶሮ አታሳረደንም ብዬ ተስፋ አደርጋለሁኝ። ማንቸስተር ግን ይመቸው። እያረርኩ ልሳቅ እንጂ ዘንድሮ ቶፕ 4ም ቶፕ 6 ምንም የለንም። በቃ አይ